ፈልገህ ነው የመጣኸው ቤቱ? ምን ፈልገህ ማለት? አንቺ ጋር ነው የመጣሁት። እኔ ምን ጉዳይ አለ? ደግሞ ሰምቻለሁ ልታገቢ እንደሆነ ሰምቻለሁ። እናንተ ሴቶች ሆናችኋል። እኔ ወንድ ሆኜ ጎትቼ ጋር እቴ ለሰው እንዳትሆኑ ጣሉ። ማነው ተጎታችሁ? እህት ማለት እንደዚህ ነው የምር። ምንድነው? ቆይ ምንድነው የማወራው? ሰላም የሳሚ ቤተሰቦች እንዴት ናቸው? እኛ ደህና ነን። በድጋሚ መጣን። እንግዲህ እንደምታዩት ያው ባለፈው የተፈጠረ ነገር ታያላችሁ። እንግዲህ ገኒ ላይ የተፈጠረ ነገር ይሄ ሳሚ ምንም የሚረዳን ነገር የለም። ያው ትላንትና ባለፈውም ሁሌ በቃ እሱ አይሰማም። እንግዲህ እህቴን ደግሞ አሁን እኔ የሰማሁት ነገር በጣም ከባድ ነገር ነው። እንግዲህ ከሰሞኑ ሌላ ነገር እየተፈጠረ ሳሚም በቃ እንትን ነው እንጂ በቃ ዝም ብሎ ይነካኛል፣ የሆነ ነገር አይለኝም። በቃ ዝም ብሎ ሲደርስ ብቻ እንደዛ ነው። ዞሮ ዛሬ እህቴን ልጠይቃት ስለ ሁሉንም ነገር ልጥራና ገኒው ስለ እርግዝናዋ ዛሬ ሰውየው መጥቶ የልጁ አባት ነኝ ብሎኛል። ከዛን ግራ ገባን፣ የሰማነው ማመን ከበደን። እስኪ ዛሬ ለብቻዋ ልጥራና ላናግራት ብዬ ነው። እስኪ እናንተ የምታውቁትን ነገር ካለ እስኪ በኮሜንትም ቢሆን አንዳንድ ነገር በሉን፣ እስኪ እንሞክረው። እስኪ ምንም በቃ ብቻውን ኮስ ልጁ ማይረዳኝ ነው ይመስል እንስማማ አልቻልንም። ዞሮ ዛሬ ሲገኒ ላናግራት ነው ማለት ገን ነይማስ ዛሬ መፍትሄው ልጨርስና ልጠይቅና የሚያወጣው ነገር ማድረግ ዝም ብዬ ባለፈው የሆነ ነገር ልናደርግ ስንል በቃ ነይ እስኪ ዛሬ ላናግርሽ ገኒ። ምንድን ነው እባክሽ ምንድን ትይኛለሽ? እንደገና እያወሽ እስኪ ዛሬ እንደ እህትና እንደ ወንድም እናውራ። በእናትሽ በፈጠረኝ በትዕግስት ያው ሳሚም የለም እንደምታዩ ነው። እኔና አንቺ ብቻ ነን ዛሬ። እስኪ የምትይው ነገር የምጠይቅሽ ነገር በተግባር መልሽልኝ። እኔ ይሄን ስለዚህ ነገር እንድታወሩኝ እኮ አልፈልግም። ያው እንደምታዩ ነገር እንግዲህ ባለፈው መጥቶ እኔ ነኝ ባለ ልጁ አባት ብሎናል። ሰምተሻል? በፊት ለፊትሽ እንግዲህ ሰምቻለሁ። ፈተና እኔ ስለሱ በቃ ማውራትም አልፈልግም፣ ማስታወስም አልፈልግም። በቃ ማለት እኛ ምን እናድርገው? እኔ በቃ ስለማልፈልግ ነው፣ ጭራሽ ማስታወስም አልፈልግም ስለሱ። እሺ ባለፈው ለምንድን ነው ፌንት የነቀልሽው? እሱን ስታይ ስለምታውቂ ነው ነገር ያለው ነገር ንገሪኝ። እኔ ማለት ነው ደግሞ ይሄ ሰው እኮ እኔ ልጁን ላሳድግ ነው ብሎናል። እንደምነው እኔና ሳሚ ግራ ገባ። እንዴት እናድርግ? ሰው ከመሬት ተነስተ አንድ ነገር ልንገር ፈጠነ፣ ይሄ ልጅ መወለድ የለበትም። በቃ ወስኛለሁ እኔ። ስለዚህ ከእንደዚህ አይነት ሰው ጋር እኔ ከማላቀፍ ሰው ጋር ይሄ ልጅ ወልጄ እኔ ማሳድግበት እንትን የለኝም። ባለፈው እኮ የልጅ አባት መሆኑን በምን አወቅሽው ታዲያ ገኒ? በቃ እሱ ማስታወስ አልፈልግም አልኩ፣ መንገርም አልፈልግም። እሱ ያደረገኝን ለማንም ይሄ አይደለም ለአንተ ለሌላ ሰው ራሱ ማውራት አልፈልግም። በቃ ማስታወስ አልፈልግም ጭራሽ። እና ምን እናርግሽኛ? እንደዚህ ሁሌ እየተጨነቅሽ ነው በቃ የምትኖሪው? ባይሆን እኮ እኔ ያሰብኩት ነገር አለ፣ እናንተ ተጨምራችሁ አታስጨንቁኝ። በቃ ልጁ እኮ ዛሬ የተሻለ ሳሚ በቃ ተጨንቆ ግራ ሲገባ እዛው እንትን ሄደ ፖሊስ ጣቢያ ሄደ። እንግዲህ እንደምታየው ማለት ነው ግራ ሲገባው ልጁ ማለት ለምን ልጁን ታስጨንቂዋለሽ? ወይ በፍጥራት ልጁ አባስ ከሆነ በቃ ነገሪና እሱን ደግሞ ነግረሽናል። ደግሞ እኔ ራሴ ምን እንደማደርግ ራሴ አውቃለሁ። በቃ መወለድ የለበትም። በቃ እኔ አይደለም እሱ መጥቶ እሱ ሳይመጣ ራሱ እያሰብኩ ነበር እኔ። አሁን እኮ መጥቷል። እኛ የሆነ ነገር እንዳናረግ ሁሉንም መረጃ አለን ብሏል። ምንም መረጃ ማለት ነው። ምንድነው መረጃው? አይተሻለ ተጋባን፣ ፈረምኩለት። ምንድነው መረጃ ያለው? መረጃ እኮ የሚባለው እሱ ነው። እኔና እሱ ተስማምተን ነው በእንደዚህ አይነት ነገር ይሄድነው። አላውቀው አያውቀኝ። በቃ እንዴ ስላወቅሽ አይደል እንደገኒ ባለፈው እንደዚህ ሆንሽው። ለምን ሌላ ነገር ትረኛለሽ? በቃ ነገርኳችሁ። እኔ ማስታወስም አልፈልግም። አይ እበጅ የምትሉኝ ከሆነ አስታውሱኝ። በቃ እኔ ለምን እበጅ ይለሻለሁ? እኛ እኮ እንዳታብጂ ብለን ነው በቃ እኔ እሱን ማስታወስ አልፈልግም። እሺ ልጅሽ አያዛዝንሽም? እኛ ተናዛዝንሽም? በቃ እንደዚህ ስን እኮ ስለምታሳዝኑኝ እኮ ነው አይደል እንዴ? ሰሞኑን ጸጥ ብዬ ደስተኛ ሆኜ ከእናንተ ጋር እየሳኩ ያለው። ስለዚህ አሁን ደግሞ መጥቶ ይኸው ህይወቴን አበላሸ ድጋሚ። ስለዚህ በቃ አባቱ እንደሆነ ታወቀ። የሆነ መረጃ አለኝ ብሏል። መረጃ ምንም የለውም። እስቲ አምጣ መረጃውን። ለምን አትሉት? ምን አይነት መረጃ ነው ያለው? እኔና እሱ ተዋደን ነው ወይ ተፋቅረን ነው እንደዚህ አይነት ነገር እንትን ያለው? ምን አውቄታለሁ። እሺ ልጁ ለምን ይጨነቃል ታዲያ? ሳሚ ዛሬ ሄደ ስለምን እኮ በቃ አልኩ እኮ እኔ ራሴ ከጭንቀት እንዴት እንደማስወጣችሁ እንዴት እንደምወጣ ራሴ አውቃለሁ። በቃ እኔ በሰላም መኖር የለብኝም መሰለኝ። ይኸውልሽ ግን እኔ እኮ ነው ማለት ነው እኔ ላንቺ ብዬ ነው እዚህ የምመላለሰው ታውቂያለሽ። መቼም እኔ ከነገ በኋላ እንትን ትያለሽ ብዬ ነው። አሁን አውቃለሁ እኮ ፈተና ለእኔ ብላችሁ ነው ሁላችሁም እየተጨነቃችሁ ያለው። ግን እዚህ ጋር በቃ ይሄ ልጅ መወለድ የለበትም። በቃ እኔ እያሰብኩ ነበር አይደል? ዛሬ ደግሞ መጥቶ እንደዚህ ስላለ በቃ መወለድ የለበትም። እኔም አላውቀውን ልጅ አላሳድግም። እግዚአብሔር እሱ ይቅር ይበል።
እሱም እኮ እኛንም ደስ አይለንም። ያው አሁን ደግሞ ዛሬ አባቱ ታወቀ። ማን ነው ማን ቆይ ስንት ነገር ነው ምንድን ነው በርቆ እኛ እንደዚሁ ተሰቃዩ ብሎ እንድንኖር ነው መጀመሪያ አላመለከትንም አይደል? አሁን እኮ አንተ ፖሊስ ጣቢያ መሄዱ ትርጉም የለውም። ለምን ትርጉም አይኖርም? እሺ ገድዬሽ ምን እስር ቤት ለምን ተገለዋለህ? ለምን እስር ቤት ተገባ? በቃ እዚህ ቤት እንዳይመጣ እናደርጋለን። የምን ልጅ ነው? ለምንድን ነው የማይመጣው? አሁን እኮ እሱም እዚህ ጋር እኮ እውነቱን እኮ አንድ እያለ እኮ ነው። ግን የእውነቱ ግን እኛ እኮ አሁን ማለት ያከሰሰ እኔ እና እሱ አሁን ብንከለክለው መንግስት ራሱ እዛ ሄዶ ቢከሰሰን ፖሊስ ጣቢያ ራሱ እሱ ያሳስራል። ለምን ብትይ ልጅ ነው ልጁ ሊያሳድግ ነው እንጂ ምን ሊያደርግ ነው ይባላል። እኔ እኮ ግራ ገባኝ እኮ ፈጥ ምንም እሱ ራሱ እስር ቤት እንዳይገባ በዚህ ዙሪያ ከሄደ እሱ ራሱ እስር ቤት እንዳይገባ በቃ እኔ በእንደዚህ አይነት ነገር መሄድ ስለማልፈልግ ነው። ማየትም አልፈልግም። በቃ እሱ ምን ላድርገውሽ? እንዴ ምን ላድርገው? በቃ ለምንድን ነው የሚመጣው? እመጣለሁ እያለ ነው ሁሌ ይመጣል። አሁን እኮ ተናገረ እኮ በቃ መምጣት የለበትም። ዛሬም ሊመጣ ነው። እኔ ምን አውቃለሁ? የሚመጣ ይመስለኛል። ከአሁን በኋላማ ከልጄ ጎን እሆናለሁ ብላ ግን አሁን አንቺ እዚህ ጋር ግን የአንቺ ውሳኔ ነው በቃ መሆን ያለበት። እኔ ውሳኔ ልጁ መወለድ የለበትም አልኩ። በቃ እኔም እሱ ነው ውሳኔ። 100 ጊዜ መናገር አለብኝ እንዴ? ይሄ ልጅ መውረድ አለበት። የሆነ ነገር ብትሆን ስህታችን ለምን ልም አልልም። በዛው እንዴ የማንንም ልጅ ማሳደጋ ጊዜው ደግሞ ሄዷል እኮ ምንም ችግር የለም። የፈለገ ይሁን። እኔ እስካሁንም እናንተ ደስተኛ ሆኖ ብዬ ነው ከእንትን ውጡ ብዬ ነው ከእናንተ ጋር ስስቅ ምን ስል እያሰብኩበት ነው። ጭራሽ ደግሞ ቤቴ ድረስ ይመጣል እንዴ? ያደረገው ረስቶ። እሺ ምንድን ነው ማድረግ ያለብን? አሁን ፖሊስ ጣቢያም ሄድኩ ምንም ነገር ማድረግ አልችልም። በቃ በእነሱ መሀል ራሱ እንደውም ጣልቃ መግባት የለብን ማለት አንተ አይደለህማ እዛ ጋር እኮ እኔ ነኝ መሄድ አለብኝ። እኔ ነኝ ያደረገብኝም በደሉን ብናገር ማለት ነው እድሜ ልኩ ነው። እንደውም ነፍሰ ገዳይ ነው እሱ። በደል እኮ ካለ እኔ ለምን ለምን አልገለውም? ሰው እንትን ማለት አልፈልግም። ከበደለሽ እኔ ለምን አልገለውም? ከማንም ጋር ቆይሽ ግን አንድ ነገር ብቻ ተለይ። ግን በድሎሻል። ይሄ ሰው የሆነ መፍትሄ ንገሪኝ በቃ የምናደርገው ማለት ነው እኮ ምን እንዳደረገሽ እውነት ደግሞ እሱ በቃ የምታውቂው ነገር ከሌለ ለምን አትነግሪኝ? እሱም ማስታወስ አልፈልግም። በቃ ተውኝ እናንተ። እኛ ምን እናርግሽ? ገኒ በቃ እሱም ማስታወስ አልፈልግም። እሱ ሰውዬ እዚህ ቤት እንዳይመጣ። እኔ ልጅ ከሌለ ምን ልሰራ ነው ነገ መጣ? ልጅ አለ። አንተ ባለፈው ልጅ አለኝ ምስክር ሁሉ አለኝ እናንተን አይገባም። የምን ምስክር ነው? እስቲ ምስክር ይዘና በሉት። እሱን የምን ምስክር ነው እኮ? አንቺም እዚህ ጋር እሱ ባለፈው ሲመጣ በብዛት ሲቀጠቅጡኝ የነበረ ነው ምስክር የሚለው ሲቀጠቅጡኝ። አሁን በቃ እኔ ማስታወስ አልፈልግም። ሁሉንም ነገር አልኩ እኮ። ለምንድን ነው ግልጹን የማትናገሪ? በቃ ምንም መናገር አልፈልግም፣ ማስታወስም አልፈልግም። በቃ እበጂ እንደ በፊቱ ሁኝ ካላችሁኝ ያው በቃ ማስታወስ አልፈልግም። እዚህ ቤት እንዳይገባ። እኛንም እኮ ያስከሰሰናል ይሄ ሰው። በቃ ከውጪ ብናበረው ልጄን እንዳላይ ብሎ እኮ ቢከሰን እኮ እኛም እንታሰራለን። እኔ ልጠየቅበታለሁ። እኔ ልጠየቅበት በቃ በሱ ዙራ እኔ ምንም የማውቀው ታሪክ በቃ እኔ አንቺ ማየት ራሱ መሮኛል። የምር ማለት እናንተ ሁለቱም ማየት ራሱ መሮኛል። እኔ ወይኔ ይሄ ሰው የሆነ ነገር አድርጌ እስር ቤት ቁጭ በቃ እናንተ ሆናችሁ እንጂ ምንም አትንካው አልኩ። በቃ ሁሉንም ነገር እኔ ነኝ መጨረስ አለብኝ። ሁሉንም ነገር ደግሞ ጭራሽ ቤቴ ድረስ ይመጣል እንዴ? ቆይ ምን እናድርግ? ግን ውስጥ ግቢ ግቢ ተነሽና እኔ ወደ ህግ ስላልሄድኩ ነው። አርፌ ቁጭ ስላልኩ ነው የምትመላለሰው ቤቴ። ምንድነው ህግ የምታወሪው እኮ? ምን ፈልገህ ነው የመጣኸው ቤቴ? ምን ፈልገህ ማለት? አንቺ ጋር ነው የመጣሁት። ከኔ ምን ጉዳይ አለ? ደግሞ ሰምቻለሁ።
ልታገቢ እንደሆነ ሰምቻለሁ። ስለሱ ሽማግሌ እዚህ እንደሚመላለስ ሰምቻለሁ። ስለሱ ምንም የሚያገባ ነገር የለም። እንዴት ነው የማያገባኝ? አንተ ዝም ትላለህ እንዴ? እንዴት ነው የማያገባኝ? እኔ አሁን ነው ፖሊስ ጠርቼ ሳላሲዝ ፖሊስ ለምን የፈለግሽውን ፖሊስ አታመጭም? ረክ እንዴ ተረጋጋ። እኔ እያለሁ ሆቴል ልትቆጣ ምንድን ነው እንዴ? ይናል እስቲ አንተ ተረጋጋ። ምንድን ነው ታዲያ? አንተ እንደዚህ የሚያደርገው ምን ፈልገህ ነው? ያ ሽማግሌ እዚህ እንደሚመላለስ አውቃለሁ እና ስለዚህ ያ ሽማግሌ እዚህ ቤት እንዳይመጣ ይሄ ሳሜ ጎትታ ምን አገባሰ? ልጁ ያረገሽው ልጅ የኔ ልጅ ነው። ስለዚህ ያ ሽማግሌ እዚህ ቤት እንዳይመላለስ እንኳን ልጅ እንደውም ማለት ነው ይሄ ቀለበትሽን አውልቀሽ ከኔ ጋር ትዳር መስጠት እንጋባለን። ስለ ቀለበቱ ምን አገባ? ጭራሽ ካንተ ጋር ጭራሽ እንዴ? ጭራሽ ከኔ ጋር ትመኛለህ? ትዳር ውስጥ ሲሰማ ምንድነው? ከኔ ጋር ትዳር ይዞ መቀመጥ ትፈልጋለህ? ምን ማለት እና ታዲያ ሲያምሩ ይቀርሃል ከኔ ጋር ማለት ነው። እና ልጁ የማን ነው? ልጁ የኔ አይደል? የምን ልጅ ነው የምታወራው? ምን ማለት ነው? ዞር በል አንተ። ከኔ እኮ እንዴ ሳሚ ያስወጣልኝ እንጂ ላይ ሰበብ እንዳይሆን። ቆይ ልጁ የኔ ነው እያለ ልጁ የኔ አይደል? የምን ልጅ ነው? የለም ልጅ የምን ልጅ ነው? ልጁ የኔ ልጅ ነው አይደል? የለም የምን ልጅ ነው ልጅ የምትለኝ? አታስወጡልኝም እንዴ? እዚህ ጋር እኮ አንቺ ነሽ ነገር እናንተ ሴቶች ሆናችኋል። እኔ ወንድ ሆኜ ጎትቼ እንዳላሰ እዚህ ላይ ሰበብ እንዳትሆን ውጣልኝ። ማነው ተጎታችሁ? እራስሽ እኮ ነሽ። ቀደም እኮ እራሱ እኮ እነሱ እኮ ምን ብለህ ነው ያለሻቸው? ምንም የልጅ አባት ነው አልሻቸው እኮ። ምንም ልጅ የለም። ምንድን ነው ልጅ የለም ማለት? ጥቁዝ መላኩም እንዴ? እዚህ እኮ መንግስት እንትን ፍርድ ቤት እኮ አይደለም የምትጨቃጨቁ። እኛ ቆመን ምንድነው ጭራሽ አሰጡልኝ። በስርዓት አውርተህ የምትሆን ጋር በስርዓት አውርተህ እኔ ያለዛ ምንድን ነው የምወጣው? ንቅንቅ አለንም ከዚህ ቤት ዛሬ እውነቱን እስኪ ድረስ ንቅንቅ አለንም። ምን ነው ሞታ ማለት እንዴ? ምንድን ነው ሞት ቀላለሁ እንዴ? ሞት ቀደም እንደማወሬ ነው እንዴ? ሞት ረገኒ ቆይ አላማ ምንድን ነው? አግሬሲቭ አትሁኚ። ያለውን ነገር ንገሪኝ። ይሄ ሽማግሌ እዚህ ቤት እንዳይመላለስ ብያለሁ። በቃ ተናግሬያለሁ። ስለ ሽማግሌ ምንም አያገባም። መቶ ጊዜ መመላለስ ይችላል። አንተ ግን ውጣ። ስለዚህ እኔ ደግሞ ስለ ልጄ ደግሞ እንደ ትክክል ተከራከረ። ይሄት ማለት እንደዚህ ነው የምር። እዚህ ጋር ሽማግሌው አይደለም እኛ የሚያከራክረን። ያንተ ጉዳይ የኔ ጉዳይ የነገርኩህ እኮ ነው። በቃ ልጁ እንዳሳደገ ልጁ ደግሞ ህጋዊ መብት አለኝ ማሳደግ። እኮ እያመነችልህ አይደለማ። መጀመሪያ ምናለች እኮ እናንተው ስር የልጄ አባት ነው ብላችኋለች። እኔ የምልህ አሁን ስማ፣ እህቴን ልታበሳጫችልህ በተግባር የምታወራው ነገር አውርተህ ምንድን ነው? ቆይ ምንድን ነው የማወራው? እሷን አታበሳጭ። ዞር በሉ ዞር በል። ኧረ ለቋት እስኪ ለቋት። ለምን አለቃትም? ድብድብ ማለት ይሄ ነው እንግዲህ። ጭራሽ ለኔ ዱላ። ኧረ ተገላችኋል። ዝም በሉ እንዴ! ለኔ ዱላ ሳሚ እናት ምንድን ነው? ወይ አሁን ይኸውልህ እኔ እሷም ግራ እያጋባችኝ ስለሆነ እንጂ እኔ ራሱ ቀጥቅጬ ነበር ማስወጣት። ምንድን ነው ከእኔ አንተ ቆይ ምንድን ነው ሽማግሌው እንዳይደርሱ የምትለው ለምንድን ነው እንዴ? እኔ የልጁ አባት እያለሁ ለሽማግሌው እዚህ ምን ያደርጋሉ ነው? አሰጡልኝ አልኳችሁ። አገኒተ እኔ እኮ በቃ ልቀቋት ትምጣ እስኪ። ምን ልታደርገኝ ነው? ውጣልኝ አልኩህ እኮ አንተ ያረከኝን እኔ ደግሞ አደርጋለሁ እኮ። ነይ እስኪ ነይ እዚህ ጋር ነይ። ቀጥታ አስወጣልኝ ከቤቴ። እኔ በቃልሻለሁ እንዴ አንቺ ነኝ እያለሁልሽ። ኧረ ዱላማ አያስፈልግሽም። ገኒ እኔ እኮ ግራ እያጋባኝ ነው። ምንድን ነው የልጄ እናት ናት መታታል እኮ። እሺ አሁን የልጄ እናት ናት አይደለ? የሆነ ማረጋገጫ አምጣልኝ። እሷ እየካደች ነው ያለችው እኮ። በቃ ማረጋገጫ አመጣላችኋለሁ። እሺ አሁን ምንድን ነው የፈለገው? ለምንድን ነው ሽማግሌ እዚህ ቤት እንዳይመጣ የፈለገው? ሽማግሌ እኔ የልጁ አባት እያለሁ ሽማግሌ እዚህ ምን ያደርጋሉ? በቃ እንዳይመጣ አመነችላችሁ እኮ። በቀደም የልጁ አባት ነው ብላለች አላለችም? አለች ብላለች። ምንም ልጅ የለውም እኔ ጋር ምንም ልጅ የለህም። ውጣ ግን ተረጋጋ። የሰው የሆነ ነገር አድርገን ሌላ ደግሞ እንዳንበጠበጥ። ስሜን እንዳጠራኝ እናንቺም እንተዋወቀው ነገር አለ። እንተዋወቃለን። የት ነው የምንተዋወቀው? ይሄ ልጅ ማን ነው? ልጅ የለም አልኩ። የምን ልጅ ነው ያለው? የት ነው የምንተዋወቀው? ኧረ ልቀቅ ገኒ። በዚህ ገለሽን ጀመር ልጅ ቢኖርም እናስወርደዋለን። በቃ እዚህ ቤት አትመላለስ። እሱን ያስወርዳችሁ ቀን ማለት ነው ያኔ ህግ ይለየናል። ህግ ይለየናል። ህግ ምን አስፈርሞናል? ያኔ ይለየናል አልኳችሁ። እኔ እናንተ ተፈራር በማጥፋት ማለት ነው። አሁን ራሱ በማሰባችሁ እናጠፋለን ብላችሁ በማሰባችሁ ራሱ አትጨቃጨቅ። እሺ ቀጥ ብለህ ውጣ። አለጣም ለምንታለሁ ውጣ። አንተም መንካት ራሱ አትፈልግም። ውጣ።
እኔ አሁን እናቴ እዚህ ችግር ውስጥ ልገባብኝ አልፈልግም። በቃ እየሰማኝ ነው አይደል? እኔ ማን ነው የተባለ እዚህ ቤት ዛሬም ነገም ከነገ ወዲያም ማለት እዚህ ቤት መመላለሴን አላቆምም። ይሄ ልጅ እስካለ ድረስ ነግሬያቸዋለሁ። አንተም ሶስታችሁም እዚህ ጋር መመላለስ ሶስታችሁ እዚህ ጋር ሶስታችሁም የእሷ ሰው ናችሁ አይደል? ስለዚህ መመላለስ አይቀርም። ልጄ ንቀኸኝ ባልሆነ ልጄ እዚህ ቤት እስካለ ድረስ እዚህ ቤት መመላለሴን አላቆምም። ነግሬያቸዋለሁ። አልጫውን ግልጅ አውጣልን። እኔ ጭራሽ ስማኝ፣ መጀመሪያ እዚህ ማስተካከል ያለብን አልጫ ዶክ ያሁን ግልጅ አሁን አንተ ሰው እህቴ ቆየ ወንድነት ከየት ወጣበት ቅዘን ታውሩት ነገር ግን ቤቴ ውስጥ ብዬ ነው እንጂ ያከሌ ልጅ ገነት ሰው ገደለች እንዳልባል ነው። በቃ እኔ ነፍሰ ገዳይ መሆን አልፈልግም። ከዘርም የለብኝም። አደረኩትም እኔ ነኝ ማለት አንድ ሰው ማድረግ የለበትም። አንተ ከኛ ሰው የተፈጠርከ እኔ ፖሊስ ጠርቼ በፖሊስ አስይዘዋለሁ። ያደረገኝን ሁሉ ማለት ምንም የሚፈጠር ነገር የለም ብሏል። አንተ ምን እኔ ተበዳዩ አንቺ ነሽ። እዚህ ጋር መስመር ማለት ለምን ትዋሽናለሽ? እኛ ያለውን ነገር ለምን ትነግሪኝ? ተበዳዩ እኔ ስለሆንኩ እኔ ራሴ አስይዘዋለሁ። መስመር ማድረግ ያለብሽ አንቺ ነሽ። ካምባለ ቤት እንዳይገባ አንቺ አውቃለሁ እኮ አለ። በቃ ግንኙነት አለን እኮ እያለ ነው። ምንም ግንኙነት የለም። እሱ ያደረገብኝን እኔ ባስታውስ ማለት ነው። እኔ ማስታወስም አልፈልግም። በቃ እሺ፣ እኔ ሄጄ ልግደለው አይደል? ለምንድን ነው እሱን ስለማልፈልግማ ነው ያደረገው። እዛ ትል ወደ ልትፈጣ